ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የሸዋ ጉዳይ ቁልፍ ነው በሚል ርዕስ ስር ሸዋ ስላለው ነገር አንዳንድ ነገሮች አቀራቸዋለሁኝ። ሸዋ ያለው ማህበረሰብ የተለያየ ማህበረሰብ ነው። የተለያየ ማህበረሰብ ነው። አንድ ካርታ አሳያችኋለሁ ወገኖች። ይህን ካርታ ተመልከቱ። ይህ ካርታ ሌሎችን ትቼ ሌሎችን ትቼ የሰሜን ሸዋ ዞን የኦሮሞ ክልል የሰሜን ሸዋ ዞንን ካርታ የሚያሳይ ነው። ከዛ በፊት ይሄን ላሳያችሁ። ይሄ የምታዩት በእቅድ የተበታተነው የሸዋ ጠቅላይ ግዛት ነው እና የሸዋ ጠቅላይ ግዛት ሲበታተን አረንጓዴው አማራ ክልል ውስጥ ነው ያለው። እየተቀረው ግን ከአማራ ክልሎች ነው። ግን እስቲ የሰሜን እዚህ ውስጥ የአማራ ክልል ሰሜን ሸዋ አለ። የአማራ ክልል ሰሜን ሸዋ በተጨማሪ ሌላ ደግሞ የሰሜን ሸዋ ዞን አለ። የኦሮሞ ክልል ሰሜን ሸዋ ዞን አለ። እስቲ የኦሮሞ ክልል ሰሜን ሸዋ ዞን ምን ይመስላል የሚለውን እስቲ እንመልከት። አንድ ካርታ ሌላ ካርታ ላሳያችሁ። እዚህ ጋር በኦሮሞ ክልል የሰሜን ሸዋ ዞን ውስጥ ያለውን ሁኔታ ነው የሚያሳያችሁ። ይሄ እንግዲህ አዲስ አበባ ታዩታላችሁ መሀል ኮከብ ያለችባት፣ ከዛ በላይ ያለው የሰሜን ሸዋ ዞን ነው። እና እዚህ ጋር የምናየው ምንድን ነው ወገኖቼ? እንግዲህ አማራዎች በብዛት የሚኖሩባቸውን አካባቢዎች ተመልከቱ። ይሄ ባለፈው የህዝብ ቆጠራ መሰረት የምነግራችሁ። ባለፈው የህዝብ ቆጠራ መሰረት ያለፈው የህዝብ ቆጠራ ሆን ብሎ የአማራው ቁጥር እንዲያንስ ነው የተሰራው። የአማራው ቁጥር እንዲያንስ፣ ቁጥሩ እንዲቀንስ ተደርጓል። ሆን ተብሎ የአማራና የኦሮሞ ተወላጅ ኦሮሞ ተብሎ ነው የሚመሰክረው። የአማራና የትግሬ ተወላጅ ትግሬ ተብሎ ነው የሚመሰክረው። ደግሞ ምንድነው በኦሮሞ ክልል ውስጥ ደግሞ ኦሮሞ ክልል ውስጥ የተካለሉ አካባቢ ደግሞ ኦሮሞ አለመሆን ጉዳት ስለሆነ አንድ ሰው ኦሮሞ ነኝ ካላለ ስራ አያገኝም፣ አይቀጠርም። ያው አፓርታይድ አይደለ ያለው በኦሮሞ ክልል አፓርታይዳዊ ስርዓት እኮ ነው ያለው። ስለዚህ ለመቀጠር ለመስራት ሲል ምን ይሆናል? ኦሮሞ ነኝ ይላል። ኦሮሞ ነኝ እንጂ የህዝብ ቆጠራው ሙሉ ለሙሉ ኦሮሞ ነኝ ያለው ኦሮሞ ነው ማለት አይደለም። ይህንን ይወቁልኝ። ስለዚህ እዚህ ጋር በምናገርበት ጊዜ ኦሮሞ ይበዛል፣ ኦሮሞ ያልሆነ ያንሳል ምናምን በምንበት ጊዜ ያው ኦፊሴላዊ ያለው ዳታ እሱ ስለሆነ እሱን ተጠቀምኩኝ እንጂ ነሰሰሪሊ ግን ቁጥሩ እንደዛ ነው ማለት ነው። ለምን የአማራ ቁጥር በጣም በጣም ብዙ ነው ወገኖች። ስርዓቱ ራሱ አማራን እንደ ጨቋኝ እንደ ጨቋኝ አድርጎ ስለሚቆጥር አማራ መባል ጉዳት ስለሆነ መጠቅ ስለሆነ ብዙ ሰዎች ላለመጠቃት ሲሉ አማራ አይደለንም ይላሉ፣ ጉራጌ ነን ይላሉ። ላለመጠቃት ሲሉ ኦሮሞ ነን ይላሉ። እና በዛ ሴንሱ የአማራው ቁጥር ሆን ተብሎ እንዲያንስ ተደርጓል። ይህንን ግምት አስገቡልኝ። ስለዚህ ግን እንዳለ ግን ያው ኦፊሴላዊ ያለው ወረቀት እሱ ስለሆነ እሱን በምናይበት ጊዜ ተመልከቱ። እዚህ ጋር በአረንጓዴ የሚታዩ ቦታዎች ወገኖቼ አማራዎች በብዛት የሚኖሩባቸው ማጆሪቲ የሆኑባቸው ቦታዎች ናቸው። ማጆሪቲ አሁን ከላይ በምናይበት ጊዜ ደራ አለ። ደራ ማለት 75 በመቶ የሚሆነው አማራ ነው። ግን የተወሰኑ ኦሮሞዎች ስለሚኖሩበት ወደ ምን ተጠቃለለ? ወደ ኦሮሞ ክልል ተጠቃለለ። እና አንድ ወቅት እንደውም ደራ የአማራ ክልል ግዛት የነበረ። ሌላ ደግሞ ወደ ፍቼ ያሉበትን የግራር ጃርሶ ወረዳን ደግሞ ብንመለከት አሁን የግራር ጃርሶ ወረዳ አማራዎች በብዛት የሚኖሩበት እነ ደብረ ጽጌ እንደነ ደብረ ጽጌ እንደነ ደብረ ሊባኖስ ፍቼ የመሳሰሉ አካባቢዎች ግራር ጃርሶ ይባላሉ። የግራር ጃርሶ ወረዳ ይባላሉ። አማራዎች በብዛት ነው የሚኖሩት አሁን ድረስ። ግን ያ ክልል ወዴት ተጠቃሏል? ወደ ደብረ ሊባኖስ ገዳም ሁሉ ሳይቀር ወዴት ተጠቃሏል? ወደ ኦሮሞ ክልል ተጠቃሏል። የኦሮሞ ነው ተብሎ
ሌሎቹን ደግሞ እንመልከት። ሌሎቹ ደግሞ በቢጫ በወይን ጠጅ ያደረው በብርቱካማ ደግሞ ያከበብኳቸው ኦሮሞዎችና አማራዎች ተደባልቀው የሚኖሩባቸው ውህድ ኢትዮጵያውያን በብዛት ያሉባቸው ናቸው። ተደባልቀው እዚህ ጋር ኦሮሞ፣ እዛ ጋር አማራ፣ እዚህ ጋር ኦሮሞ፣ እዛ ጋር አማራ። አንድ የገፈርሳ ሰው ማቃቸው የገፈርሳ ሰው አሉ እና እሳቸው ምን አሉኝ? እሳቸው እናታቸውን አባታቸው ኦሮሞ ናቸው። አንዳቸው ደግሞ የአማራና የኦሮሞ ተወላጅ ናቸው እና ቤት ውስጥ የሚነጋገሩት በኦሮምኛ፣ አባት ኦሮሞ እናት አማራ ወይም ድብልቃቸው፣ ግን ቤት ውስጥ የሚነጋገሩት በኦሮምኛ ነው። ውጭ ደግሞ ከጓደኞች ጋር የሚነጋገሩት በአማርኛ ነው። ስለዚህ አማርኛም ኦሮምኛም የአፍ መፍቻ ቋንቋቸው ሁለቱንም ይናገራሉ። እና አሁን እኛ አባት ሲነግሩኝ ምን አሉ? በቃ ከእናትና ከአባታቸው ጋር በኦሮምኛ ስለሚያወሩ ከጓደኞች ከልጆች ጋር ደግሞ በአማርኛ ስለሚያወሩ ኦሮምኛ ከትላልቅ ሰው ጋር ሲሆን የሚነገር ከሌላው ጋር ደግሞ ከጓደኛ ጋር ደግሞ አማርኛ የሚነገር አድርገው ነበር የሚያስቡት። እና አንድ ጊዜ የአዳሪ ትምህርት ቤት ገቡና ጃንሆይ ኃይለሥላሴ እዛ አካባቢ መጡ። ጃንሆይ ኃይለሥላሴ እዛ አካባቢ ሲመጡ እኚህ ሰው ልጅ ነበሩ። ጃንሆይን በኦሮምኛ ያናገሩት እንግዲህ ምንድን ነው ከትልቅ ሰው ጋር ነው ከትልቅ ሰው ጋር በኦሮምኛ ነው የምንናገሩ የሚል ነገር ስላሰቡ ከዛ ጃንሆይ ደግሞ ያው ኦሮምኛም ስለሚያውቁ በኦሮምኛ መለሱ። በኦሮምኛ እናገሩኛል። ለዛ ብሎ ነገር አጫውተውኛል አንድ አባት። እንግዲህ የሚያሳያችሁ ምንድን ነው ሰው ተደባልቆ በቃ ቋንቋ ችግር አልነበረም። በቃ ኦሮምኛም ይናገራል፣ አማርኛም ይናገራል። ተፋቅሮ ተከባብሮ ተዋዶ አብሮ የሚኖር ሰው። አሁን ከአዲስ አበባ ወጣ ስትሉ ለገጣፎ በሰንዳፋ አድርጋችሁ እነ ቤሪያ እና አለልቱ ወረዳ፣ ቅንብቢት ወረዳ፣ አቢቹና የኛ ወረዳ፣ እነዚህ በሙሉ ማን ነው የሚኖረው? አማራና ኦሮሞ ተደባልቆ ነው የሚኖረው። እንደውም በአለልቱና በሸኖ መስመር እንደውም አማራው ነው የሚበዛው። አማራው ይበዛል። ግን ኦሮሞዎችም አሉ፣ ቱለማ ኦሮሞዎችም አሉ። በብዛት ደግሞ የተደባለቀ ማህበረሰብ፣ ውህድ የሆነ ማህበረሰብ ነው። ኦሮሞ ነው አማራ ነው ማለት አትችሉ። የተዋለደ ማህበረሰብ። ወደ ጎሃ ጽዮን ስትሄዱ ጎሃ ጽዮን አካባቢ ፍልቅልቅ ምንድነው ፍልቅልቅና ጎሃ ጽዮን አካባቢ ጎጃም ድንበር ላይ አማራዎች ይበዛሉ። ከዛ በኋላ አማራና ኦሮሞ በተለይ ምንድነው ስሙ ወሮ ጃርሶ ነው የሚባለው። ወሮ ጃርሶ ወረዳ አማራና ኦሮሞ በብዛት የሚኖሩ። ስለዚህ ተመልከቱ፣ አብዛኛው ሰሜን ሸዋ ብርቱካማ አድርጌበታለሁ። ያ ማለት ምንድነው ውህድ ኢትዮጵያውያን በብዛት የሚኖሩበት፣ እናት ኦሮሞ አባት አማራ፣ አባት ኦሮሞ እናት አማራ፣ ባል ኦሮሞ ሚስት አማራ፣ ሚስት ኦሮሞ ባል አማራ የሆነበት ቦታ እንደዚህ በብዛት የሚኖሩበት ተደባልቆ የሚኖሩበት። እንግዲህ የሸዋ ፋኖችም ሆነ የፋኖ አመራሮች ይህን ማወቅ አለባቸው። ሸዋ ያለው ሁኔታ ሸዋ ሴንተር ነው። እንግዲህ እንዳልኳችሁ ሸዋ ቁልፍ ነው። ሸዋን መቆጣጠር ማለት ሀገርን መቆጣጠር፣ ኢትዮጵያን መቆጣጠር ማለት ነው። ሸዋ ያለውን ዳይናሚዝም፣ ሸዋ ያለውን ሁኔታ መረዳት ያስፈልጋል። ሸዋ ያለው ሁኔታ ይሄ ነው ወገኖች። ጎንደር የሚኖሩ ሰዎች ፋኖች ወይ ባህር ዳር፣ ወሎ፣ ጎጃም የሚኖሩ ፋኖች የሸበል በረንታ ወይም የጁቤ ወይም እዛ ቦታ ወይም እዚህ ቦታ የተለያዩ ወረዳ ምናልባት አዲስ አበባን ብቻ የሚያውቁ ሲመጡ በባስ አዲስ አበባ ይመጣሉ። አዲስ አበባን ብቻ የሚያውቁ ይኖራሉ። ከአዲስ አበባ ዙሪያ ያለውን ሸዋ አብዛኛውን ሸዋ ግን የማያውቁ የፋኖ መሪዎች ብዙ አሉ። የማያውቁ ፋኖዎች ብዙ አሉ። ከአዲስ አበባ ውጭ ያለው የሸዋ አካባቢ በሙሉ በቃ ኦሮሚያ ተብሎ ስለተካለለ ወለጋ የሚመስላቸው ወይም ደግሞ አሩሲ ምንድነው ባሌ የሚመስላቸው ሰዎች አሉ። አይደለም አይደለም። ይሄ አካባቢ እንደውም አብዛኛው የሰሜን ሸዋ ዞን ወደ አማራ ክልል እንደው በቋንቋም በምንም ይጠቃላል ከተባለ ወደ አማራ ክልል ነው መጠቃለል የነበረበት ወደ አማራ ክልል ነው። ግን ያው ክልሉን ያዋቀሩት ህወሓቶችና
ኦነጎች ስለሆኑ ኦነጎች ደግሞ የአማራውን ኃይል መምታት፣ የኢትዮጵያዊውን ኃይል መምታት፣ የሸዋውን ኃይል መምታት ስለሚፈልጉ መከፋፈል ስለሚፈልጉ ነው። ይሄ የነሱ ጠላት ብለው የሚሉትን ማህበረሰብ ግዛቱን ቆራርሰው አሳንሰው ትንሽ ቦታ ላይ ብቻ አማራ ክልል ብቻ ብለው መድበው በዛ ብቻ ተወስኖ እንዲኖር ስለሆነ የሚፈልጉት በተለይ ደግሞ ኢኮኖሚ ያለበትን ኢኮኖሚውን ሊቆጣጠር የሚችልበትን ሁኔታ አዲስ አበባ እንዳይቆጣጠር አዲስ አበባ እንዲርቅ በማድረግ አብዛኛውን አዲስ አበባን ጨምሮ ከአዲስ አበባ ዙሪያ ያለውን በሙሉ በአማራ ክልል ውስጥ እንዳይጠቃለል ነው። እንግዲህ ተመልከቱ፣ ፌዴሬሽኑ እነሱ የክልል ፌዴሬሽን የሚሉት የቋንቋ ፌዴሬሽን ቢሆን ኖሮ አዲስ አበባ ከተማ ውስጥ አማራ ክልል ውስጥ መካተት ነው። እንግዲህ አሁን ባለው መስፈርት አዲስ አበባ ወደ አማራ ክልል መካለል ነበረበት። እነ ሸኖ፣ እነ ቅንብቢት፣ እነ መንዲዳ፣ እነ ጎሃ ጽዮን፣ እነ ናዝሬት፣ እነ ሱሉልታ አዲስ አበባ ዙሪያ ያለው በሙሉ ወዴት መካለል ነበረበት? ወደ አማራ ክልል መካለል ነበር። ይህን ካርታ ብትመለከቱ ወገኖቼ ቀይ በቀይ የተባለበት ቦታ አማርኛ ተናጋሪ ነው በብዛት የሚኖረው። ወደ አማራ ክልል መካተት ነበር። ሸገር የሚባለው አዲስ አበባ ዙሪያ ያለው በሙሉ በብዛት የሚኖረው አማርኛ ተናጋሪ ነው። ስለዚህ አማርኛ ተናጋሪ ወደ አማራ ክልል መካተት የነበረበት። ምስራቅ ሸዋ ዞን እነ ናዝሬት ወረዳ፣ እነ ቦሰት፣ እነ ፈንታሌ፣ እነ ሎሜ ወረዳ እነዚህ በሙሉ አማርኛ ተናጋሪ በብዛት ነው ወደ አማራ ክልል መጠቃለል የነበረባቸው። ግን ያን አላደረጉትም። ለምን? አማራውን እንደ ጠላት ስለሚቆጥሩ፣ ይሄ ኢትዮጵያዊ ነኝ የሚለው ደግሞ እንደ ጠላት ስለሚቆጥሩ ይህ እነዚህን ማህበረሰቦች ምን ማድረግ አለባቸው? ስኩዝ ማድረግ ነበረባቸው። እና ያ ነው እየሆነ ያለው ወገኖች፣ እየሆነ ያለው ያ ነው። ሌላ አንድ ካርታ ላሳያችሁ እና እዚህ ጋር የምታዩት እንግዲህ ምንድን ነው? ምን ያህል ተመልከቱ፣ ምን ያህል ሰሜን ሸዋ ውህድ ኢትዮጵያዊ የበዛበት እንደሆነ አማራም ኦሮሞም ተደባልቆ የሚኖርበት አገር እንደሆነ በዚህ ማየት እንችላለን። እና ያለው ሁኔታ ይሄ ነው። ስለዚህ ይህን አካባቢ መቆጣጠር ከተፈለገ፣ ይህን አካባቢ መያዝ ከተፈለገ፣ ይህን አካባቢ ማስተዳደር ከተፈለገ የዚህን አካባቢ ማህበረሰብ ድጋፍ ማግኘት ያስፈልጋል። ስለዚህ ጎጃም አካባቢ፣ ጎንደር አካባቢ፣ ሰሜን ወሎ አካባቢ ያላችሁ ምናልባትም ከአዲስ አበባ ውጭ ያለውን ዴሞግራፊ የማታውቁ ካላችሁ እንደው እንድታውቁ በሚል ነው ይህንን ያስቀመጥኩት። ሌላ ካርታ ላሳያችሁ። ይሄ እዚህ ጋር የምታዩት የኦሮሞ ክልል ነው። በዚህ በስተገን የአማራ ይሄ ከአዲስ አበባ ወደ ደብረ ዘይት፣ ከአዲስ አበባ ወደ ደብረ ብርሃን የሚወስደው መንገድ እና አሁን እዚህ አለልቱ አለች። አለልቱ ማለት ትንሽ እንደሄዳችሁ ሰንዳፋ ትገባላችሁ፣ ከዛ አዲስ አበባ ትገባላችሁ። አለልቱ ከተማ አለች እና አለልቱ ከተማ ከታች መንገዱን እንደያዛችሁ አያችሁ፣ ወደ 7 ኪሎ ሜትር የሚሆን አማራ ክልል ውስጥ እንገባለን። ከዛ እንደገና 3 ኪሎ ሜትር ኦሮሞ ክልል ውስጥ እንገባለን። ከዛ እንደገና ወደ 3.9 ኪሎ ሜትር ይቅርታ አማራ ክልል እንገባለን 7 ኪሎ ሜትር። ከዛ 4.7 ኪሎ ሜትር ተመልሰን ኦሮሞ ክልል እንገባለን። ከዛ 3.9 ኪሎ ሜትር አማራ ክልል እንገባለን። ከዛ እንደገና 1.5 ኪሎ ሜትር እንሄዳለን። ከዛ 4.98 ኪሎ ሜትር እንሄዳለን። ብቻ ምንድነው ተመልከቱ፣ 1 2 ወደ 3 ጊዜ አማራ ክልል ውስጥ እንገባለን። እዚህ ጋር አያችሁ፣ 3 ጊዜ አማራ ክልል ውስጥ እንገባለን እና ሸኖ አለ፣ እንትን አለልቱ አለ፣ ሸኖ አለ። ከዛ ጫካ ምንድነው ጨኬ ነው፣ ጨኬ የሚባል ስሙ ጠፋኝ። ምን ነበር ስሙ? ቆይ እስቲ እንትን ልክ ከደብረ ብርሃን ትንሽ እንደወጣን ጫጫን እንዳለፍን ያለ ከተማ ልክ ኦሮሞ ክልል ከመግባታችን በፊት ያለ ጨኪ ነው መሰለኝ ስሟ ጨኪ። እና ጨኪ አማራ ክልል ትንገባል። ከዛ ከጨኪ ስትጓዙ 8.4 ኪሎ ሜትር እንጓዛለን። ከዛ ወዲያው አማራ ክልል እንገባለን። ከዛ ኦሮሞ ክልል እንገባለን፣ አማራ ክልል እንገባለን። ከዛ ኦሮሞ ክልል እንገባለን፣ አማራ ክልል እንገባለን። እና ምን ላሳያችሁ ፈልጌ መሰላችሁ? እዚህ ጋር በዚህ መስመር ራሱ አያችሁ
አማራ ክልል ውስጥ እንዲካተት የተደረገው ለምንድን ነው? በዚህ መስመር አማራ በብዛት ስለሚኖር ነው ወገኖች። ግን ምንድን ነው ያደረጉት መሰላችሁ? ቁልፍ ቁልፍ የሆኑ ከተሞችን አማራ በብዛት የሚኖርባቸውን ከተሞችን ወደ ኦሮሞ ክልል አካተቱ። አሁን ለምሳሌ አለልቱ አማራ ነው በብዛት የሚኖረው ወገኖች። ግን ያው እዛ አካባቢ ያለውን የንግድም የኢኮኖሚክ አክቲቪቲ መቆጣጠር ስለፈለጉ ያንን የተወሰኑ ኦሮሞዎች ስላሉ ወደ ኦሮሞ ክልል አደረጉ። ሸኖ መጀመሪያ ላይ ሸኖ የአማራ ክልል አካል ነበረ። በኋላ ሸኖ አሁንም የኢኮኖሚክ አክቲቪቲ ያለበት አካባቢ ስለሆነ ምን አደረጉ? ሸኖንም መልሰው ሸኖን ዳር 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 አድርገው ወደ ኦሮሞ ክልል። ይሄ የሚያሳያችሁ ምንድን ነው? እንግዲህ አለልቱ ማለት አዲስ አበባ ማለት ነው። አለልቱን አልፋችሁ ሰንዳፋ፣ ከዛ አዲስ አበባ ነው። ስለዚህ ከአለልቱ ጀምራችሁ እስከ ጨኪ ያለው መስመር ምን ያህል ወደ አማራ ክልል ውስጥ ሲገባ ሲወጣ የምናየው ምንድን ነው? እንግዲህ ከአዲስ አበባ ዙሪያ ያለው ማህበረሰብ ይሄንን ነው የሚመስለው። ወገኖች ሰሜን ሸዋ ዞንን ብቻ ነው እንግዲህ እዚህ ያቀረብኩላችሁ ምን ያህል አማራው በብዛት እንደሚኖር እንድታዩት። ኦሮሞ ክልል ውስጥ የተካለለው በብዛት አማራ የሚኖርበት አካባቢ፣ አማራዎች በብዛት የሚኖሩባቸው አካባቢዎች ወይም ማጆሪቲ ሆነው ወይንም ደግሞ ከኦሮሞዎች ጋር ተደባልቀው በእኩልነት የሚኖሩባቸው አካባቢዎች፣ ውህድ ኢትዮጵያውያን የሚኖሩባቸው አካባቢዎች በሙሉ ምን ሆነዋል ማለት ነው? ወደ ኦሮሞ ክልል ተጠቃለዋል። ሌላ አንደው አማራው ላይ ብቻ ከማተኮር ሌላ ካርታ ደግሞ ያሳያችሁ። ይሄ የደቡብ ምዕራብ ኢትዮጵያ ነው። የደቡብ ምዕራብ ሸዋ ዞን ዋና ከተማ ወሊሶ። አሁን እዚህ ጋር የምታዩት ወገኖቼ እቺ በቀይ ያደረኳት አዲስ አበባ ናት አይደለ? እዚህ ጋር የምታዩት በጣም ይገርማችኋል። እዚህ ጋር የምታዩት እንግዲህ ወደ ምዕራብ ጅባትና ሜጫ የሚባሉ አለ፣ ገዛ ጨቦና ጉራጌ የሚባሉ አለ፣ ወደ ላይ ደግሞ ተጉለትና ቡልጋ አለ። ከአዲስ አበባ የረርና ቅሮ እያለ ሀይቆችና ቡታጅራ አለ። እና በታች የምናየው በቀይ የምናየው የጉራጌ ዞን ነው። እና ያው ምስራቅ ጉራጌ እና ምዕራብ ጉራጌ ብለው ከፍለውት ወልቂቴ ከተማ በዚች በቀይ ያከበብኳት ወልቂቴ ከተማ ናት። ወልቂቴ ከተማ የምዕራብ ጉራጌ ዞን ዋና ከተማ ናት። በስተቀኝ ደግሞ ያለው ቡታጅራ ነው። ቡታጅራ እሱንም በቀይ ያስከብቤያለሁ። ቡታጅራ የምስራቅ ጉራጌ ዋና ከተማ ነው። በፊት የጉራጌ ዞን የሚባለውን በቃ ጉራጌዎች አንድነት እንዳይኖራቸው ጥያቄ እንዳያነሱ ብሎ የአብይ አህመድ አገዛዝ ምንድን ነው ያደረገው? ለአራት ነው የከፈለው። ለአራት በታት ናቸው። ሁለት በቃ ጉራጌ ዞን የሚባለውን በፊት ክልል ይሁን ብለው ሲጠይቁ እንዳልነበረው እንኳን ክልል ሊሆኑ በቃ ሊውጧቸው ስለፈለጉ ሊጨፈልቋቸው ስለፈለጉ ምንድን ነው ያደረጉት? የጉራጌ ዞን የሚባለው ለአራት ከፈሉት። ስለዚህ ምስራቅ ጉራጌ ዞንና ምዕራብ ጉራጌ ዞን ብለው ከፈሉና ከዛ ደግሞ እንደገና ቀቤና የሚባልና ማረቆ የሚባል ደግሞ ልዩ ወረዳዎች አደረጉ። እነዚህ ቀቤና ማረቆ የሚባሉ ሀዲያዎች ናቸው። ከአርሲ በኦሮሞ መስፋፋት ጊዜ ከ400 ከ300 ዓመት በፊት አርሲ ይኖሩ የነበሩ ሀዲያዎች ነገር ግን ተገፍተው ያኔ በኦሮሞቹ ማይግሬሽን በኦሮሞቹ ወረራ በአባገዳዎቹ ወረራ ተገፍተው ወደዚህ አካባቢ የመጡ የአርሲ ጎሳዎች ናቸው። ይቅርታ የሀዲያ ጎሳዎች ናቸው። ቀቤናና ማረቆ ይባላሉ። ለነሱ ልዩ ወረዳ ተሰጣቸው እና ለነሱ ልዩ ወረዳ ተሰጥቶ እንግዲህ የምናደርጉ ይሄ የጉራጌ ዞንን በታተሙት ማለት ነው። ጥያቄ እንዳያነስ እና አሁን ይሄ እንግዲህ የጉራጌ ዞን ነው ናቸው። አሁን ከጉራጌ ዞኑ በስተሰሜን ስትሄድ ከሰበታ ጀምሮ ወገኖቼ እነ ወንጪ፣ እነ ወሊሶ፣ እነ ቱሉ ቦሎ፣ እነ ተጂ፣ እነ ቴፍኪ ወደ ታች ስትሄዱ ደግሞ መልከ ቁንጡሬ በሰሜን በደቡብ ምስራቅ ሸዋ ዞን ደግሞ እንደነ ቆቃ እንደነ አለም ጤና እንደነ መቂ ያሉ ቦታዎች ጉራጌዎች የሚኖሩበት ቦታ ነው። ሶዶ ጉራጌዎች እና ሶዶ ጉራጌዎች ማለት ከቱለማ ኦሮሞዎች ጋር የተደባለቁ ማለት ነው። እና ሶዶ የሚለው የጉራጌ አንድ ጎሳ ነው። ይቅርታ የኦሮሞ አንድ ጎሳ ነው ሶዶ የሚለው። ጉራጌ ደግሞ ያው እና ሁለቱ ያው ተዋህዱ። ልክ በሰሜን ሸዋ ቱለማው ከአማራው ጋር እንደተዋሃደ ጉራጌዎቹም ደግሞ ከኦሮሞዎቹ ጋር ተዋልደው ምን ሆኑ ማለት ነው። በተወሰነ መልኩ እዚህ አካባቢ የሚኖረው ሰው የሶዶ ጉራጌ የሆነ ማለት ነው። ሶዶ ጉራጌ ማለት በአንድ በኩል ኦሮሞነት ይታይባቸዋል፣ በሌላ በኩል ደግሞ ጉራጌነት ይታይባቸዋል።
አንዳንዴ ብዙ ሶዶ ጉራጌ ጋር ብትሄዱ ስማቸው ሸምሹ ምናምን አለ። ስማቸው ቶሎሳ፣ ጉዲና፣ መገርሳ ምናምን የሚባል ስም ታገኛላችሁ። ጉግሳ ያ ማለት ኦሮሞ ናቸው ማለት ነው። ጉራጌዎች ናቸው፣ ሶዶ ጉራጌዎች ናቸው። ስለዚህ አሁን ምንድን ነው የሆነው? ሶዶ ጉራጌዎች የሚኖሩባቸውን አካባቢ እነዚህ ስማቸው ቶሎሳ፣ ጉዲሳ ምናምን ስለሆነ ቋንቋቸውም ትንሽ ከኦሮምኛ ጋር ስለሚቀራረብ ኦሮሞ ናችሁ ተብለው እንዳለ ይሄ አካባቢ በሙሉ ወደ ኦሮሞ ክልል ተጠቃለለ። እንዳለ እነ ሰበታ፣ እነ ቴፍጌ፣ እነ ቴጂ እነዚህ በሙሉ ወደ ኦሮሞ ክልል ተጠቃለሉ። እነ ዝዋይ፣ እነ መቂ፣ እነ ቆቃ እነዚህ በሙሉ ወደ እነ መልከ ወደ ኦሮሞ ክልል ተጠቃለሉ። ግን ኦሮሞ ክልል ኦሮሞዎች አይደሉም። ውህድ የቱለማ ኦሮሞና የጉራጌ የተዋለዱበት የተደባለቁበት ነው። ግን ምን አደረጉ? በሙሉ በቃ ኦሮሞ ናቸው ብሎ ተቀልሏል። ጉራጌነታቸውን ጨፍልቀው፣ ጉራጌነታቸውን ውጠው፣ ጉራጌ እንዳልሆኑ አድርገው ተቆጥረው ማንነታቸውን ጨፍልቀው ኦሮማይዝ አደረጓቸው። ያ ነው የሆነው ወገኖች። ስለዚህ አዲስ አበባ የሸዋ የፋኖዎች በተለይ ወደ አዲስ አበባ ግስጋሴ በሚያደርጉበት ጊዜ ሸዋን መረዳት ያስፈልጋል። በተለይ ማኒፌስቶ ሲያወጡ አሁን አፋሕድ ማኒፌስቶ አውጥቷል፣ ግን አፋሕድ ፈርሷል። አሁን አፋብኃዎች ማኒፌስቶ ለመውጣት እየሰሩ ነው። ምናልባት አፋብኃዎች ደግሞ ሌሎች አደረጃጀቶችም ጨምሮ በአዲስ ስም የሚወጡ ከሆነ የግድ የፖለቲካ ፕሮግራም ያስፈልጋቸዋል፣ የፖለቲካ ማኒፌስቶ ያስፈልጋቸዋል። የፖለቲካ ማኒፌስቶ የፖለቲካ ፕሮግራም ሲያወጡ በተለይ አዲስ አበባ ተኮር ትግላቸው አዲስ አበባ ተኮር ከሆነ እግራቸው አዲስ አበባ ተኮር ከሆነ በአረንጓዴው ላይ ካለው ማህበረሰብ ውጭ ያለውን ሌላው ማህበረሰብ ማቀፍ ያስፈልጋል። እንዴት ነው ማቀፍ የሚቻለው? አሁን ሰሜን ሸዋ ዞን ያለውን ደራ ያለውን ፍቼ ያለውን ገራር ጃርሶ ያለውን ወይም ፍልቅልቅና ጓጽዮን ያለውን አማራውን ያቅፉታል። አማራ ስለሆነ የተደባለቀውን ውህዱን ውስጥ ምንድን ነው የሚያደርጉት? አብዛኛው ሸዋ ላይ የሚኖረው ኦሮሞ ይሄ የኦነግ ኮንስቲትዌንሲ አይደለም። ይሄ ማለት ሸዋ ማለት ወገኖች ምናልባት ምዕራብ ሸዋ እንደ ወለጋና እንደ ባሌ የሆነ ነው ማለት እንችላለን። በተለይ ከአምቦ ጀምሮ ከሆሎታ ጀምሮ በስተምዕራብ ያለው ሜጫ ጅባትና ሜጫ የሚባል የነበረው እና አምቦ ምናምን ጊንጪ ምናምን በቃ ያለፉት 30 ዓመት የኦነግ ፖለቲካ ስር ሰዶ እነ መራራ ምናምን ስር ሰዶ ምዕራብ ሸዋ ያለው ማህበረሰብ ምዕራብ ሸዋ ያለው ሁኔታ እንደ ምዕራብ ወለጋና እንደ ባሌና እንደ ምዕራብ አርሲ ሆኗል ብለን ልንደመድብ እንችላለን። ለምን 95% ደግሞ ነዋሪው ኦሮሞ ነው፣ ሙሉ ለሙሉ ኦሮሞ ነው አካባቢ እና እንደነ አምቦ ምናምን ያሉ ቦታዎች የሚኖሩ አማራዎች ምናምኖች በሙሉ ሌሎች ጥለው ሄደዋል፣ መስራት ስላልቻሉ እና ከአምቦ በስተምዕራብ ያለው ሸዋ እንዳልኳችሁ የምዕራብ ሸዋ ዞን ብዙ ነገሮች ተበላሽተዋል። ወጣቱን በርዘውታል እና በቃ ኢንዶክትሪኔት አድርገው ላለፉት 30 ዓመታት የህወሓት የኦህዴድ ፖለቲካ ምዕራብ ሸዋን በቃ እንደ ምዕራብ ወለጋ አድርጓል። በቃ የኦነግ አይነት አስተሳሰብ የሰረጸበት አካባቢ አድርጎታል። ከዛ ውጭ ግን ወገኖቼ ሰሜን ሸዋ ኦሮሞ ክልል ሰሜን ሸዋ በብዛት አማራ የሚኖርበት አካባቢ አማራው ተደባልቆ የሚኖርበት አካባቢ በምንም ታምር ምናልባትም እዚህ ጋር ታዩታላችሁ ኦሮሞዎች በብዛት የሚኖሩባቸው አካባቢዎች እንደ ኩዩ እንደ ሂዳቤ አቦቴ ያሉ እነዚህ አካባቢዎች ካልሆነ በስተቀረ አብዛኛው ሰሜን ሸዋ ወይ አማራ በብዛት ይኖርበታል ወይም ደግሞ ከአማራ ጋር የተደባለቀ የኦሮሞ ማህበረሰብ በብዛት የሚኖርበት። አሁን ብዙ ጊዜ ሰሜን ሸዋ ዞን ውስጥ እንቅስቃሴዎች የኦነግ እንቅስቃሴዎች ያሉት አሁን ኦነግ በስፋት የሚንቀሳቀሰውና የሚያግተው እዛ አሊዶሮ ምናምን አካባቢ የሚያግተው ከኩዩና ከሂዳቡ አቦቴ ማለት የአባዱላ ገመዳ ቤተሰቦች የመጡበት ማለት ነው። ከዚህ አካባቢ
እንጂ አብዛኛው ሰሜን ሸዋ ለፋኖ ፖለቲካ ለፋኖ የፖለቲካ አስተሳሰብ የሚመች ነው። ስለዚህ የፋኖ መሪዎች ይህንን ማህበረሰብ ማቀፍ አለባቸው። ማኒፌስቶ ሲያወጡ ይህንን ማህበረሰብ ይሄ ከነሱ ጋር ሊሰራ የሚችልን ማህበረሰብ ፍላጎትና አስተሳሰብ ከአማራው ጋር ስለማይቃረን ከአማራው ማህበረሰብ ጋር አንድ ስለሆነ ይህንን ማህበረሰብ የሚያቅፍ የፖለቲካ ፕሮግራም ሊኖራቸው ይገባል። ሸዋን መረዳት አለባቸው። ባጭሩ ኢትዮጵያን ይህን ክፉን ዘረኛውን አገዛዝ ለማስወገድ ከተፈለገ 4 ኪሎ ለመቆጣጠር ከተፈለገ ሸዋ ያለውን ሁኔታ መረዳት ያስፈልጋል። ሸዋ ያለውን ዴሞግራፊ መረዳት ያስፈልጋል። ባህር ዳር፣ ጎንደር ያለውን አይነትና ጎጃም ያለውን አይነት አስተሳሰብ ይዞ መንቀሳቀስ አይቻልም። እዛው የአማራ ክልልን ብቻ ነፃ አውጥቶ ለመንቀሳቀስ የሚፈለግ ከሆነ ችግር የለም። ግን መዳረሻችን ኢትዮጵያ አዲስ አበባ ነው ከተባለ ግን 4 ኪሎ ያለውን አገዛዝ አስወግዶ የአማራውን ማህበረሰብ ፍላጎትና ጥቅም በመላው ሀገሪቷ ማስጠበቅ አለብን። አማራው ሀገሩ ሁሉም ኢትዮጵያ ነው። ሁሉም ኢትዮጵያ በሰላም ወጥቶ መግባት ይችላል መግባት አለበት የሚል ከሆነ ዓላማው ከአማራ ክልል ውጭ ያለውንም ማህበረሰብ ድሬዳዋ ውስጥ፣ ሐረር ውስጥ፣ ጉሮ ፈርዳ፣ ወሊሶ፣ ወልቂጤ፣ ባሌ ጎባ በተለያየ ቦታ ተበትኖ እየኖረ ያለውንም አማራ ወይም አማርኛ ተናጋሪ ወይም ኢትዮጵያዊ መታደግ ከሆነ ዓላማው የግዴታ አዲስ አበባን መቆጣጠር ያስፈልጋል። አዲስ አበባን ለመቆጣጠር ወደ ሸዋ መዝለቅ ያስፈልጋል። ወደ ሸዋ ለመዝለቅ ደግሞ ሸዋን መረዳት ያስፈልጋል። ሸዋ ማለት እዚህ በአረንጓዴ የተሳረው ብቻ ነው። አሁን የሸዋ ፋኖች አልኳቸው። የሸዋ ፋኖ የሚባሉት ሁለቱም አደረጃጀቶች 95% የነሱ አደረጃጀት የሚንቀሳቀሰው እዚህ አረንጓዴው ላይ ነው። 95%። ስለዚህ የሸዋ ፋኖች እየተቆጣጠሩት ያለው የሸዋ ክፍለ ሀገር ግዛት እንግዲህ ሰሜን ሸዋ ዞን ውስጥም እዚህ አረንጓዴው ውስጥም 100% ሁሉም በመቶ አይቆጣጠሩም። ዋና ዋና ከተሞችን እነ ማጀቴን ይቅርታ እነ ማጀቴን ፋኖች ነው የሚቆጣጠሩት። እነ ሸዋሮቢትን እነ ደብረ ብርሃንን ምናምን የሚቆጣጠሩ አገዛዙ። ስለዚህ የትኛውን የሸዋ አካል ነው የሸዋ ጠቅላይ ግዛት ፋኖች የአፋብኃ አሳምነው ዕዝ ፋኖች የሚቆጣጠሩት? ምን ያህል ሸዋውን ምን ያህሉን ሸዋ ነው ብለን ብንሄድ 10% ቢሆን። ስለዚህ ፋኖች በአሁኑ ጊዜ የሚቆጣጠሩት የሸዋ ክፍለ ሀገርን 10%። ስለዚህ ብዙ ወደኋላ የቀሩ ናቸው ማለት ነው። እና ብዙ ስራ እና ያንን እንግዲህ በቀላሉ ማስፋት ይቻላል። በቀላሉ ያንን አድማስ ምን ማድረግ ይቻላል? በቀላሉ ማስፋት ይቻላል። ማስፋት ደግሞ ምንድነው? ስማርት መሆን ይጠይቃል። አድማስ ማስፋት ያስፈልጋል። አድማስን ማስፋት ያስፈልጋል። ሰሜን ሸዋ ኦሮሞ ክልል ውስጥ የሚኖረው ማህበረሰብ ሰሜን ሸዋ አማራ ክልል ውስጥ እንደሚኖረው ማህበረሰብ አይደለም። አዲስ አበባ ውስጥ የሚኖረው ማህበረሰብ ሰሜን ሸዋ አማራ ክልል ውስጥ እንደሚኖረው ማህበረሰብ አይደለም። ምስራቅ ሸዋ የሚኖረው ማህበረሰብ ሰሜን ሸዋ አማራ ክልል ውስጥ እንደሚኖረው ማህበረሰብ አይደለም። ስለዚህ ይሄን ማህበረሰብ ይሄን ዲሞግራፊ በደንብ መረዳት ያስፈልጋል ፋኖች ማኒፌስቶቸውን ሲያዘጋጁ። አለበለዚያ በፖለቲካ ይሄንን ማህበረሰብ ካጡ ወደፊት ችግር ነው የሚያጋጥማቸው። እንግዲህ አድማጮቻችን፣ ተመልካቾቻችን ሸዋን በተመለከተ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።